በሸዋ ቀጠናዎች እየተደረገ ባለው የግንባር ተጋድሎ በአገዛዙ ወታደሮች ጉዳት መድረሱ ተነገረ። በዚህም በዛሬው ዕለት ጥር 20 2018 ዓ.ም ጠላት የአየር ወለድ ሰራዊቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ ፋኖን ለማፈን ወደ ሳንሲትና አይሶፌ ቀጠናዎች እየተንቀሳቀሰ ባለበት በፋኖ ኃይሎች ድባቅ ተመቷል። የፋሽስቱ የአብይ አህመድ መከላከያ ሰራዊት 100 አለቃን ጨምሮ በርካታ የብልጽግና ሰራዊት መደምሰሱ ተነገረ። ከጠላት ብልጽግና ሰራዊት ጋር እየተደረገ ባለው ለአስጨራሽ ውጊያ የብልጽግና ሰራዊት ከፍተኛ ሰብአዊና ወታደራዊ ሽንፈቶችን እያስተናገደ ቀጥሏል። ተጠናክሮ በቀጠለው የግንባር ተጋድሎ የልጅ ኢያሱ ኮር 24ኛ ክፍለ ጦር በደቡብ ወሎ ዞን ተሁለደሬ ወረዳ በርካታ የጠላት ሰራዊትን መደምሰሱንና እንዲሁም መማረኩን አስታውቋል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ ጥር 20 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በሸዋ ቀጠናዎች እየተደረገ ባለው የግንባር ተጋድሎ በአገዛዙ ወታደሮች ላይ ጉዳት መድረሱ ተነገረ። በዚህም በዛሬው ዕለት ጥር 20 2018 ዓ.ም ጠላት የአየር ወለድ ሰራዊቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ ፋኖን ለማፈን ወደ ሳንሲትና አይሶፌ ቀጠናዎች እየተንቀሳቀሰ ባለበት በፋኖ ኃይሎች ድባቅ ተመቷል። አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር ልዩ ቦታው አጃና ሚካኤል መገንጠያ በተባለ ቦታ ላይ በጣለው ደፈጣ ከ19 በላይ የሚሆኑ የብልጽግና ሰራዊትን ሲደመስስ በርካቶች ቁስለኛ ማድረጉን የኮሩ ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። የፋኖ ደፈጣ ላይ የወደቀው የአየር ወለድ ክፍለ ጦር አባላቱ በጉዞ ላይ እያለ በተፈጸመበት የቦምብ ጥቃትና የጥይት አረር በርካቶች ሲገደሉ ቀሪዎቹ የሰላ ድንጋይ ሆስፒታልን እያጨናነቁ እንደሚገኙም አክሎ ገልጿል። የፋሽስቱ አብይ አህመድ ሰራዊት 100 አለቃን ጨምሮ በርካታ የብልጽግና ወታደሮች መደምሰሳቸው ታውቋል። ከጠላት ብልጽግና ሰራዊት ጋር እየተደረገ ባለው ለአስጨራሽ ውጊያ የብልጽግና ሰራዊት ከፍተኛ ወታደራዊና ቁሳዊ ኪሳራዎችን እያስተናገደ ቀጥሏል። ከጥር 18 2018 ዓ.ም ጀምሮ ጠላት ከተለያዩ አቅጣጫዎች ያሰባሰበውን ኃይል ወደ ምዕራብ ወሎ ሲያንቀሳቀስ በንጉስ ሚካኤል አሊኮር ሰራዊት ጥቃት ተሰንዝሮበታል። ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር በሚንቀሳቀስበት የምዕራብ ወሎ ቀጠና ሰሞኑን ብዛት ያለው የጠላት ኃይል ከከባድ መሳሪያ ጋር እየተዘዋወረ እንደሚገኝም ጭምር ተጠቁሟል። በተመሳሳይ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር እሸቴ ክፍለ ጦር ተወርዋሪ ኮማንዶ ብርጌድ መቄት ሻለቃና በላይ ዘለቀ ውባንታ ባተ ኮር የተውጣጣ የፋኖ አባላት በብርሃኑ ጁላ ሰራዊት ላይ ከፍተኛ ጉዳት አድርሰዋል። መነሻውን ከላሊበላ ከተማና ከላሊበላ ኤርፖርት ሽምሻህ አድርጎ እሸቴ ክፍለ ጦርና አፍናለሁ በሚል በ5 አቅጣጫዎች የተንቀሳቀሰው ሰራዊቱ በፋኖች ጥምረት ድባቅ ተመቷል። ዛሬ ጥር 20 2018 ዓ.ም ከሌሊቱ 10 ሰዓት ጀምሮ እስከ 8 ሰዓት በፈጀው ትንቅንቅ ከ15 በላይ ያገዛዙ ሰራዊት ሲደመሰሱ 20 የሚደርሱት ቁስለኛ መደረጋቸውን ወታደራዊ ምንጮች ገልጸዋል። ተጠናክሮ በቀጠለው የግንባር ተጋድሎ ልጅ ኢያሱ ኮር 24ኛ ክፍለ ጦር በደቡብ ወሎ ዞን ተሁለደሬ ወረዳ በርካታ የጠላት ሰራዊትን መደምሰሱን እንዲሁም መማረኩን አስታውቋል። ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ዛሬ ሌሊት በደቡብ ወሎ ዞን ተሁለደሬ ወረዳ ልዩ ቦታው ቆሎ ባቄላ እየተባለ በሚጠራው ቦታ በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱን የፋኖ ወታደራዊ ምንጮቻችን ተናግረዋል። 24ኛ ክፍለ ጦር ፋኖዎች ከሌሊቱ 7 ሰዓት ወደ ጠላት ምሽግ ሰርገው በመግባት በጠላት ሰራዊት ላይ ጉዳት አድርሰዋል ነው የተባለው። ልጅ ኢያሱ ኮር 24ኛ ክፍለ ጦር በተጋድሎ 10 የፋሽስቱ አገዛዝ ሰራዊትን ምርኮኛ ያደረገ ሲሆን 15 ክላሽንኮቭ መማረኩን አስታውቋል። ወደ ሌሎች መረጃዎች ስናልፍ ሩዋንዳ የተሰረዘውን የስደተኞች ስምምነት በተመለከተ ዩናይትድ ኪንግደም ላይ ክስ መሰረተች። ዩናይትድ ኪንግደም ውስጥ የሚገኙ ጥገኝነት ጥያቄዎችን ተቀብላ ለማስተናገድ ከሀገሪቱ መንግስት ጋር የገባችው ስምምነት የተሰረዘባት ሩዋንዳ በውሉ መሰረት ሊከፈለኝ ይገባ ነበር ያለችው ገንዘብ እንዲፈጸምላት በፍርድ ቤት አቤቱታ አቀረበች። የሩዋንዳ መንግስት ክሱን የመሰረተው ኔዘርላንድ ውስጥ የሚገኝ ቋሚ የግልግል ፍርድ ቤት ነው።
የሀገሪቱ መንግስት ዩናይትድ ኪንግደም የተወሰኑ ጥገኝነት ጠያቂዎችን ወደ ሩዋንዳ ለመላክ በስምምነት የገባውን ቃል ሊፈጽም አልቻለም ሲል ተከራክሯል። ከዚህ ቀደም የነበረው ወግ አጥባቂ መንግስት በተፈራረመው ስምምነት ላይ ዩናይትድ ኪንግደም ሩዋንዳ ለምትቀበላቸው ጥገኝነት ጠያቂዎች ማስተናገጃ እንዲሆን የሀገሪቱን ኢኮኖሚ ለመደገፍ የሚውል ገንዘብ ለመክፈል ተስማምታለች። ይሁን እንጂ የአሁኑ ጠቅላይ ሚኒስትር ኪር ስታርመር ወደ ስልጣን በመጡበት በ2024 ስምምነቱን አቋርጠዋል። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስትር ወደፊት ለሩዋንዳ እንዲከፈል ተይዞ የነበረውን 220 ሚሊዮን ፓውንድ እንደማይከፈል ገልጿል። የመስሪያ ቤቱ ቃል አቀባይ የቀድሞ መንግስት ሲከተል የነበረው የሩዋንዳ ፖሊሲ ከፍተኛ የሆኑ የግብር ከፋዮች ጊዜና ገንዘብ እንዲባክን አድርጓል ብለዋል። ብሪታንያውያን ግብር ከፋዮችን ለመጠበቅ የያዝነውን አቋም በጽኑ እንከላከላለን ሲሉም አክለዋል። የበፊቱ ወግ አጥባቂ መንግስት ይህንን የሩዋንዳ ፖሊሲን ለማስፈጸም 700 ቢሊዮን ገዳማ ፓውንድ ወጪ እንዳደረገም ተጠቁሟል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።